ልትሰጥ ትወዳለህ? ስማኝ ወደ አዲሷ ፍቅረኛዬ እጠጋለሁ ብትል ያለን ሁሉ ነው ወስዶ እንደዚህ ቀደሙ በሴቶችና በተወሰነ ኮኬን ብቻ አልፈታ ስለዚህ ስራዬን እየተካተልክ ታበላሽው አንተ ነህ ማለት ነው ለበቀል አልገባኝ አንተ ውሻ ከኤፍራታ ጋር ሆነ እየተጫወታችሁ ቢኖ እንዴ እኔና አግብታ እንድትሰለኝ አረካት አንተ ነህ አይደል አሁን ፊት ለፊት የቆመው ናታን አይደል ናይፍ ደግሞ የማንም እርዳታ ያስፈልጋል ሁሉንም ራሱ ማድረግ ይችላል አንተ ደደ ቆንጆ ነው እንደዚህ ማድረግ ይቻልከው ማን ነው ከጀርባ አብሮ ያለው በዚህ ሁኔታ በመልእክተኛ እንደላከው አብሮ የመስራት ሐሳብን የተወከው ይመስለኛል እንዴት የምኖርበት ምክንያት አጣው ማለት ምን ማለት ነው ለመኖርሽ ምክንያት ወንድምሽ በቂ አይደለም አሁን እኮ አንቺ ብቻ ነሽ ያለሽው በምንም ሊቀይርሽ አይችልም አቃተኝ እኮ ምን ላድርግ ነገሮች ባንድ ተደራረቡብኝ ያለ ምንም እርዳታ አንድ ሰው ነፃ ማድረግ የሚችል መስሎኝ ነበር ግን ደግሞ እሱን ለማዳን ያደረኩት ነገር ሁሉንም ነገር ይዞስ ገደል ገባ በቃ እሺ አሁን ማልቀሱን ታዩና ምን እንደተፈጠረ ብቻ ንገሪኝ ኤፉ ዳጊን ለማዳን የተጓዝኩበት መንገድ ወንድሜንና ቢኒን ሊያሳጣኝ ነው እኔ በሰራው ስህተት አንቺ ከፈልሽ መስዋዕት እንኳን ሳይቀር ዋጋ ሊያጣ ነው እኔ ምንም እየገባኝ አይደለም ስለምን እያወራሽ ነው ዳጊን ከማን ነው የምታድኝ እኔስ የከፈልኩት መስዋዕትነት እንዴት ነው ዋጋ ሊያጣ የሚችለው ኤፉ ያፌትን ይወጋው አቤል ነው አቤል ማን ነው አቤል የያፌት ያክስት ልጅ አቤል የያፌት ያክስት ልጅ አዎ እሱ ነው ዳጊ አንቺን ለመጠበቅ ብሎ እንዲያስፈራራለት ሲልከው እሱ በግልጭም የተነሳ ወጋውና እኔን ካላገናኘው ያፌትን ይወጋው እሱ እንደሆነ ነግሮ አስፈራራ ከዛ በኋላ ዳጊም የመጀመሪያዎቹን ቀናት ስለፈራ እንድንገናኝ አደረገ ከዛ በኋላ ያ የተረገመ አቤል የማይሆን ፎቶ አንስቶ ቢኒያም ጋር እንዲደርስ አደረገ ዳጊን ያጎቱን ስቃይ ማየት ሲከብደው ቤት ጠርቶ ሁሉንም ነገር ነገረኝ እሺ ከዛማ አቤልን ለማጥመር ተነጋገረን ያፌትን ይወጋው እሱ እንደሆነ ሲናገር የሚያረጋግጥ ድምጽ ቀዳልና በእሱ አስፈራርተን ያፌት ከወንድሜ ምን እንደሚፈልግ አረጋግጦ እንዲያመጣ አስጠነቀቅነውና እንዲያስብበት ጊዜ ሰጠነውና ጥለነው ሄድን እሱ ግን ከያፌት የበለጠ አውሬ ነው ከዛ በኋላ ቢኒን አገተው ቢኒያምን ያገተው እሱ ነው አዎ እሱ ነው በጣም ብዙ አሰቃይቶታል ደውሎ ጠርቶ ቅጁን ካላጠፋሁት ቢኒያምን እንደሚገለው ነገረኝ ከዛ በኋላ አጠፋሁት እና ኮፒ አላደረጋችሁትም ነበር እሱማ ዳጊ ጋር ነበረ እና ጥሩ ነው አሁን ቢኒያም ስለመለጠ ቪዲዮ ለፖሊስ እንሰጣለን ወይም ደግሞ ለያፌት ሰተን ራሱ በገዛጁ ቅጣቱን ይሰጣዋል እሱ እጅ ላይ እኛ ከያዝነው ድምጽ በላይ እኛን እንደፈለገ የሚያሽከረክርበት ቪዲዮ አለው አንቺንም የከፈልሽውን ዋጋ የሚያሳጣሽ እሱ ነው አልገባኝም ቆይ ምን እያልሽ ነው መቼም የናታን ቪዲዮ እሱ ጋር አለ እያልሽኝ አይደለም አይደል ከያፌት ፒሲ ላይ ኮፒ አድርጎ ወስዶ እያስፈራራኝ ያለው በሱ ነው በዛ ላይ ደግሞ ለቢኒያም እኔ እንዳሳገዝኩት አድርጎ ነው የነገረው ውሸት ነው እንኳን ማለት አልቻልኩም አይሆንም በመቼም ቪዲዮ ውስጥ መግባት አልነበረበትም ወይኔ ጉዴ ቆይ ሲታም ምንድነው የማደርገው ናታን እንዴት ብላዶ ነው የምችለው ንገሪኝ ወይኔ ጉዴ አሁን እቺ ምንድነው የማሆነው ወይኔ ፍራታ በቃ ሁሉ መስዋዕትነት የከፈልኩት ለዚህ ነው ወይኔ ፍራታ ወይኔ አምላኬ እባክህ እርዳን ኤፍራታና ጽዮን አንድ የማይወጡበት ትልቅ ችግር ውስጥ ገብተዋል ታዲያ ይሄም የሆነበት ምክንያት ጽዮን ላገኝሽ እፈልጋለሁ ብላት ኤፍራታን ስታወራት ነበር የነገረቻት ነገር ኤፍራታ ያንቺም እስከዛሬ ስትሰሩ የነበረው እቅድ ሙሉ ሊከሽፍብሽ ነው ናታን የሰው ነፍስ አጥፍቷል የሚል ማስረጃ ያለበት የተቀረጸ ቪዲዮ አሁን ላይ ከያፌት እጅ ወጥቶ ሌላ ሰው ጋርም ኮፒ ተደርጓል ያ ማለት ኤፍራታ በዚህ ሰዓት ላይ የሚያሳስባት ጉዳይ ይሄ ነው ያ ሁለት ሰው ጋር አለ ማለት ያኛው ሰውዬ እያስፈራራበት ያለው ማንኛውንም ነገር ማድረግ ይችላሉ ማለት ነው በዚህ ሰዓት ጽዮን ያለው ነገር እንዳለ እንደከበዳት ተናገራለች በዛ ቪዲዮ እያስፈራራኝ ነው አርግ ያለኝን ሁሉ ነበር ያረኩ ያለውትኝ
እሱ የሚፈልገውን ሲጠይቀኝ እያረኩ ነው። ያ ቪዲዮ ተለቀቀ ማለት ናታን አበቃለት ማለት ነው። ኤፍራታ ያንቺም እቅድ ከዚህ በኋላ የሚሰራ አይሆንም ብላት ለኤፍራታ ምንቅጩን ነግራታለች። ኤፍራታ በዚህ ሰዓት ቀውሳለች፣ በጣም ተናዳለች። እስከዛሬ ድረስ ችላ እዛ ቤት ውስጥ ያለችው እቅዷ እንዳይበላሽባትና መጨረሻውም ስኬት እንዲሆን ስለፈለገች ነው። ኤፍራታ ይህንን ከሰማች በኋላ ግን በጣም ተናዳለች። ያፌት ጋር የነበረው ቪዲዮ ጭራሽ አንድ ሰው ተጨምሮበታል። ስለዛ ቪዲዮ የሚያውቅ ሰው። ኤፍራታ በዚህ ሰዓት ያላት የምትተርፍበት አንድ ምርጫ ብቻ ነው ያላት፣ በያፌት ማመን ብቻ ነው። ያፌት እንዲያምናት ካደረገችና እንደምንም ብላ እሱን ካሳመነችው ከዛ በኋላ ግን እውነቱን መናገር ነው። ያ ቪዲዮ ካንተ እጅ ወጥቷል፣ ራስ ዘመድ ጋር አለ። ታዲያ ይሄ ከተነገረው በኋላ ያፌት የሚወስደውን እርምጃ አስቡት። ገና መጀመሪያውኑ ጽዮን ላይ ያደረሰበትን ነገር ካወቀ በኋላ እሱ ላይ የሚወስደውን ነገር የማይታመን ነገር ሆኖ ነው የሚቀበለው። ነገር ግን አንድ ትልቁ ችግር የሚሆንባት ኤፍራታ መጀመሪያውኑ እየጠረጠራት ነበረ። ታዲያ አሁን ከግብረ አበሩ ጋር እያወራ የነበረው ነገር ኤፍራታ ላይ እንዴት አድርጌ ልቅጣት፣ እሷ ናት ተመሳጥራብኝ ከናታን ጋር እዛ ቤት ውስጥ መረጃ እያቃበለችው ያለችው ብሎ ራሱን አሳምኖ ወደ ቤት እየሄደ ነው ያለው። ቤት ላይ ታዲያ ሲቀበላት በምን መልኩ እንደሚቀበላትና ምን አይነት ቅጣት እንደሚቀጣት አይታወቅም። በዚህ ሰዓት ላይ ግን ራሷን እንድታሸንፍ ወይንም ራሷን ለማስመለጥ ስትል አንዳንድ ነገሮች ማድረግ አለባት። ኤፍራታ በያፌት መታመን አለባት። ያላት አማራጭ ከያፌት ጋር መስማማት ብቻ ነው። ጽዮን እየደረሰባት ያለው ነገር ብዙም የሚያቆያት አይሆንም። ይሄኔ መቆጣጠር ማትችለውን ነገር ውስጥ ልትገባ ትችላለች። ጽዮን በመጨረሻም በብዙ ነገሮች እየተጠቃች ያለች ሰው ሆና ቢሆንም ነገር ግን አሁን ላይ ቢንያምን ትክክለኛ ፍቅሯን እያራቀችው ያለችው በዚሁ በተያዘባት ነገር ነው። አሁን ቢንያም ላይ የሚያስበው እሱን አፍቅራው ነው ብሎ ስላሰበ ነው። አሁን ቢንያም ከዛ ልጅ ጋር መጣላት የማይፈልገውም ብዙም ነገር መቅረብ የማይፈልገው። ናታን የተገኘለትን እድል ተጠቅሞበት ከያፌት ጋር ተፋጦ ነበረ። ለነገሩ ለሱ ወጥመድ እንደሆነ ግን አላወቀም ነበረ። አቺ ስራ ያስቀጠረችው ልጅ አሁን ላይ ራሷን አጋልጣ ከያፌት ጋር መጣላት ስለማትፈልግ አሁን ጠላትም በጠላት ነው ብላለችና አሁን ላይ ናታንና ያፌት እርስ በርሳቸው እንዲጣሉ በማድረግ ያፌትን ማዳከም ነው ስራዋ። መጀመሪያውኑ እቅዷ የነበረው ያፌት እንዲወድቅላትና ከሷ በላይ ሆኖ እንዳይገኝ በመፈለግ ብቻ ነው። ናታንን እየረዳቸው ስለመሰለው ግን ናታን እሷ የምትለውን ነገር ብቻ እያደረገ ነው ያለው። ናታን ትልቅ ወጥመድ ውስጥ እንደገባ አላወቀም። ያፌት በቀላሉ ያንን ቪዲዮ ብቻ በማሳየት እሱን ሊያሳስረው ይችላል፣ ግን እንደዛ አላረገም። መጀመሪያውኑ ቀድሞ ማወቅ የፈለገው ናታን መጀመሪያው እዚህ እየሰራ ነው ወይ የሚለው ነገር ነው። ናታን አዲስ ስም ይዞ መጥቶበት ነበረ። ያንን ስም ግን ያፌት መጀመሪያውኑ ያውቀዋል። ዝናው ምን ያህል ከፍ እንዳለም ያውቀዋል። በዛ ተዋሽቶበት እየተገናኙ ነው ያሉት። ነገር ግን ሌላኛው እንድታጣራለት የፈለገው ሉሊት ነው። ሉሊት ደግሞ በቅርብ ሰዓት ውስጥ ነው ቤት ማደር ያቆመው። ስለዚህ አዲስ እቅድ ነው እንጂ ናታን መጀመሪያውኑ እዛ ስራ ውስጥ እንደሌለ ያስታውቅበታል። በስተመጨረሻም እንግዲህ ኤፍራታ ወደ ቤቷ ስትሄድ ምን ይጠብቃታል የሚለው ነገር ነው የሚያሳስበው። የመጀመሪያው ያፌት የሚያደርገው ጥያቄዎችን ማቅረብ ነው ለኤፍራታ። ኤፍራታ እነዛን ጥያቄዎች እንድታምነው አድርጋ የምትመልስለት ከሆነ ብዙም እሷ ላይ የሚጨቅንባት አይሆንም፣ መጀመሪያውኑ ስለሚያፈቅራት። ታዲያ ይህን አጋጣሚ በመጠቀም ነው ያላትን የመጨረሻዋን እድል የምትጠቀመው። ኤፍራታ በዚህ ሰዓት ላይ ራሷን ለማዳንና እቅዶቿ እንዳይበላሹባት ሊረዳት የሚችለውና ሊያስተካክለው የሚችለው ያፌት ብቻ ነው ሳያውቀው። እሷ እንድታምነው ካደረገ በኋላ እሷ ጠላቶች ሙሉ ለሙሉ ማስወደቅ አለበት ማለት ነው። ያም የሚሆነው በራሱ ዘመድ እንደተከዳና አንተ አለኝ ብለህ የምታስበው የናታን ቪዲዮ ልጁ ጋርም አለ ብላ እሱን ሄዳ ማስጠፋት ነው። ያ ልጅም አውሬ እንደሆነ ብናቅም ሊፈራው የሚችለውና ብቸኛው የሚጠረጥረው ሰው ወይንም ሊፈራው ወይንም ሊታዘዘው የሚችለው ሰው ያፌት ብቻ ነው። በያፌት ያንን ቪዲዮ ካስጠፋለት ብዙ ሰው ማዳን ትችላለች ማለት ነው ኤፍራታ። ጽዮንን፣ ቢንያምንንና ዳግም ምን ያህል ትልቅ ጥምጣም ውስጥ እንደገባ ራሱ እንኳን አያውቀውም። አሁን እየተወራበት ያለውና ሚስጥሩ የተያዘበት እሱ ነው ሊያስገድለው የሞከረው የሚለው ብቻ ነው። ዳግም አንድ ፍሬ ልጅ ሆኖ ሳለ አሁን ላይ እስቲ አስቡት፣ ያፌትን ላስገድለው ሞክሯል ወይንም ዳግም ነው ላከኝ ብሎ ቢያስብ ማን ያምነዋል? በሐረግ ድራማ ላይ በክፍል 92 የምናየው እነዚህ ናቸው።
ሙሉ ክፍሉ እንደተለቀቀ ኮሚኒቲ ፖስት ላይ መለቅላችሁ ይሆናል። በዚሁም አጋጣሚ አዲስ የዮአዳን ድራማ ላይ ሲሰሩ የነበሩት ካራክተሮች አዲስ ድራማ ጀምረዋል። በጣም አሪፍ ነው። በቅርቡ ሪቪው መሰራላችሁ ይሆናል። መልካም ጊዜ። እናንተ ለዚህ ቻናል ሰብስክራይብ በማድረግ አክቲቭ መሆናችሁን አትርሱ። መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠረው ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮች ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባችኋል ብዬ አስባለሁ።